ይህም ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ያደረጋችሁ መቀጠል አለበት። ቲክቶክ ላይ ደግሞ ያላችሁ ፎሎ ማድረግ ትችላላችሁ። ፕሮፌት ዳኮ በሚለው አካውንት ላይ አራተኛው በረከት አይነት የማዕድ በረከት ነው። ማዕድ ማለት እግዚአብሔር ለእናንተ በብዙ የሚሰጣችሁ የተረጋጋ የምትመገቡበት ገበታ ወይም ማዕድ ነው። መጽሐፍ ቅዱስ ስለዚህ በብዙ ይወራል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ከእሱ ጋር ራት እበላለሁ። ራት ማዕድ ነው። ራት የሚበላ እንግዳ ነው እግዚአብሔር። ብዙ ጊዜ ማዕድ አቅርባችሁ የምትጨቃጨቁ ሰው የተኛውም አይነት በረከታችሁ የተበላሸ ነው። ማዕድ ላይ ስትቀርቡ ጭቅጭቅ አያስፈልግም። ማዕድ ላይ ስትቀርቡ ንትርክ አያስፈልግም። ማዕድ ላይ ስትቀርቡ ስልክ ማየት አያስፈልግም። ማዕድ ላይ ስትቀርቡ ልጆችን ቴሌቪዥን መክፈት አያስፈልግም። ማዕድ በመለኮታዊ ዓለም አብሯችሁ ከእናንተ እጅ ጋር፣ ከእናንተ አይን ጋር፣ ከእናንተ አንድ ቤት ጋር የሚጋራ መለኮት አለ። ልጆቻችሁን በማዕድ ዙሪያ ነው ማቅረብ አለባችሁ። ማዕዶቻችሁ ላይ ባርካችሁ ቀርባችሁ በልታችሁ የምትነሱ ከሆነ ቀጣይ ያላችሁ በረከቶቻችሁ እየጨመረ ይሄዳል። ማዕድ ጋር የሚያኮርፍ፣ ማዕድ ጋር የሚጣላ፣ ማዕድ ጋር ንትርክ ያለ ቤት ጌታ በሚያውቀው በረከት የለውም። ይለፋል፣ ይጥራል፣ በሽተኛ ነው የሚሆነው። ለምንድን ነው ካለ በማዕድ ውስጥ ስነ ስርዓትን እግዚአብሔር ይፈልጋል። እግዚአብሔር የሰጠ ማዕድ ማክበርን ይጠይቃል። ኦበይ እንድታደርግ ይጠይቃል። ሌላኛው ሁለተኛው በማዕድ መለየት አለባችሁ። ሰዎች መለየት አለባችሁ። የእናንተን እድገት፣ የእናንተን ለውጥ፣ የእናንተን መንፈሳዊ መገለጥ፣ የእናንተን ምድር ላይ ያለው መገለጥ፣ የእናንተን አይዲያ የሚቃወሙ ሰዎች ጋር በማዕድ አብራችሁ መጋራት የለባችሁ። ማዕድ ምንድን ነው? በአንድ ቦታ ተሰርቶ በአንድ ተጭልፎ በአንድ ቀን የሚመጣ ነገር ነው ማዕድ የሚባለው። ለመሰለ ዳንኤል የባቢሎን ጥበባን ጋር አብሮ ይማራል። አንድ ትምህርት ቤት ነው የሚማሩት። አንድ መንግስት ውስጥ ነው ያለው። አንድ ቤት ውስጥ ነው የሚኖሩት። በዶርሜተር ተማሪዎች ናቸው አይደለ? አንድ ማዕድ ተዘጋጀ። የመጀመሪያው ለምን እነ ዳንኤልን በዛ ማዕድ ቢያገኘው ኖሮ በአንበሳ ዳንኤልን ያስፈራ ነበረ። በዛ ማዕድ ባገኘው ኖሮ እነ ሲድራቅ ሚሳቅ አብደናጎን በእሳት ማቃጠል ይችል ነበረ። እነሱ ግን ከማዕዳቸው አልተካፈለም በምንም አይነት። ዳንኤል ስውር ደባውን አወቀ። አንድ ማዕድ ስላልበላ እነሱ የበላ መስሎ ነው እነ ዳንኤልን አታክ ለማድረግ የሄዱበት አቅጣጫ በሙሉ ዘሮ የሆነ በምንድን ነው? በማዕድ አይነካኩም ነበር። ከዛ ከትምህርት በኋላ የግል ማዕድ ይኖራቸዋል። ብዙ ጊዜ የእናንተን ደስታ፣ እድገት፣ መውጣት፣ መከናወን ከማይፈልጉ ሰዎች ጋር ማዕድን በተአምር ማድረግ ያለባቸው መለየት መቻል አለባቸው። ለዛ ነው መጽሐፍ ቅዱስ ይናገር ብዙ ጊዜ ሰዎች የራበው ካለ ወደ ቤቱ ሄዶ ይብላል አይደለ? መጽሐፍ ቅዱስ የተረት ብቻ አይደለም። በጣም በራብ ምክንያት የምትካፈላቸው ማዕዶች በሙሉ ላይፍህን የሚጎዳ ነው። ህይወትን የሚጎዳ ከሆነ መተው አለበት። አንዳንድ ጊዜ ዓመቱን ሙሉ ጥለኛ ሆኖ ዓመተኛ ሆኖ በጣም አስቸጋሪ ሆኖ አንድ ማዕድ እንቆርሳለን፣ በአንድነት ማዕድ እንበላለን ይላል። ፍቅር ከሌለ እዛ ቦታ ያለው ኃይል አታክ ያደርጋል። ፍቅር ካለ እውነቱን ጥሩ ነው፣ የእናንተ መንፈሳዊ ነገር ይነሳል። ነገር ግን መልካም ነገር በሌለ በማዕድ መታሰር የነገውን ራዕይ ማሰር ነው። ስለዚህ ብርባችሁ እንኳን ቤታችሁ እንድትበሉ መጽሐፍ ፈቅዶላቸዋል ማለት ነው። ሌላው ዘፍጥረት ምዕራፍ 24 ከቁጥር 33 ላይ አብርሃም የላከው ሎሌ ኤሊኤዘር የሚባለው ሰውዬው በላባ ቤት ከገባ በኋላ የጉዳያችንን ሳንናገር ማዕድህን አንቀምስም ነው ያለው። የሚገርመው ቀርቦ ጉዳይ ይቅርባል። ለምን? ማዕድ ከበላ በኋላ አንሰማም፣ አንደመጥም። ማዕድህን እምቢ። ስለዚህ ጉዳይን አለ ንገረው አለ። ልጅ በቃ ንጉሥ ሊሆናል የአንተ ልጅ መሄድ አለበት ብሎ ተናገረ። ስለዚህ ታውቃላችሁ አይደለ? ማዕድ በልተን እንናገር አይሆንም። ማዕድ ክዳን ነው። ለዛ ነው ብዙ ሰዓት ጋር አብሮ የምትበሉ አብራችሁ የምትጠጡ ሰዎች ጋር እናንተ ላይ የሚያመጣው የተኛው ማለት ተጽዕኖ መቋቋም ያቀታችሁ እንዳለ በእንባ በስተኛ የምትሆኑት በማዕድ ክዳን ከምታደርጉ ሰዎች ጋር ነው። ስለዚህ ማዕዳችሁን መለየት መንፈሳዊነት ነው። ብዙ ጊዜ ስትበሉ ከልጆች ጋር ብሉ። ብዙ ጊዜ ስትበሉ ከእናንተ ቤተሰብ ጋር፣ የእናንተን እድገት ከሚፈልጉት ጋር ብሉ። አዝራዋይስ ታውቃላችሁ አይደለ? ማዕድ ጋር መጋራት መንፈሳዊ ዓለም ላይ ብዙ ድካሞችን ያመጣልና እንደዚህ አይነት ቪዲዮዎች ለብዙ ሰዎችን አሁን ቀጣይ ሶስተኛውን በበረከት አይነት ቀርቃለሁ። ነገር ግን ቪዲዮ የታይ ስላይደለ ብዙ ሼር አድርጉ። ፌስቡክ ላይ ደግሞ ዩቱብ ላይ ያላችሁ ዩቱብ ላይ ገብታችሁ ሳብስክራይብ አድርጉ። የሰላም አምላክ እግዚአብሔር ከዚህ ሰዓት ጀምሮ የማዕድ በረከታችሁ ይመለስ። በማዕድ የተባረከ ቤተኛው መዳፍ ይባረካልና፣ በማዕድ የተለየ ቤተኛውም ነገር ይወጣልና፣ በሚመጣ ነገስታትን መረጃ ይቀበላልና ጌታ እንዲረዳችሁ ጸልያለሁ። ዘወትር ላይ በ11 ሰዓት በኋላ ስለሚገባ ስትመጡ ቲክቶክ ላይ ሁሉም ታገኙታላችሁ። አብረን እንጸልያለን። ጌታ ደግሞ ማዕዶቻችሁን ያማረ ያደርጋል።